ሄሎ አንበሳው ለመንቀሳቀስከኝ ሞጆ ይላልውን ሰላም ጋር አንቺ ነሽ እንደ ጅጋውን ጭነት ተጫንሽው ምን ያረጋል ከሞያሌ ቢሆን የጫንኩት ምን ያረጋል አንድ ብር የለ ወንድሜ ነፃ ነው እኮ ምን ነደው አራ ተሻብሽራባት አሁን እሺ ገመዷንም ነካክቻታለሁ ሸራዋንም ፏፏ አርጋታለሁ ወየበኛስ ስማ እኔ እዛ ማለት ነው ጥይት እንዲየሸወርኩ መጣለሁ አንተ ገመዷ እንደባብቻለሁ ሸራውን ፈትቻለሁ ምናምን መጥለው ምንድነው እንኳን ስለኛ ለአገሩ ሊያውቁ ወይ ቤዚዬ ሰላም ነው ማማ እስካሁን አልተመረቅሽም እንዴ አይ የሆኑ ሳምንት እኮ ተመራቂ ነኝ ነው እሺ ይሁን እሺ ምንድነው ወይ ቤዚዬ ተመረቅሽ አዎ ታዲያ መቼ ነው ስራ የምትይዥው ገና አሁን እኮ ነው የተመረኩት ማማ ቢሆንስ ቤት መቀመጥ ጥሩ አይደለም የዘመኑ ልጅ ቶሎ ነው ስራ የሚይዘው አንቺ ተፍ ብለሽ ሶሳይቲ ይሄ ነው እንደዛ ነው ሰላም ምርጥያንስ ነኝናችሁ ይትበኔኝ እንኳን ወደ ቻናሉ በድጋሚ መጣችሁ ለአሁኑ ሉፒስ እኔ በጣም ድራኒ ሁላችሁም በያላችሁበት መልካም ነገር ይተማችሁ 300,000 ከገባን በኋላ የምንሰራው የመጀመሪያ ቪዲዮ ሎንግ ፎርም ቪዲዮ ይሆናል ማለት ነው ዛሬም ደግሞ ለእናንተ ያበድ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ቪዲዮ ደግሞ ሰው ከነገርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ አለቀ ሰዓት ይቅርታ ሲጠይቅ ምን ያረክሽ ነው እናቱ የቀድሞ መሰሳት አልሽልኝ እሺ እማ በጣም ይቅርታሽ ቀደም ሳልነግርሽ ይቅርታሽ አጥቻለሁ ለምን አረፋ ልታጠጣ አሪፍ ሰዓት ነው በቃ ይቅርታ የጠየቅከው ነው መልህ በቃ አረ አሁን ይቅርታ በጠይቅሳውና አረፋ ማጠጣቱ ተገቢ ነው ወይ ምን መሰለ ጨዋታው እኔ ፊት ሪአክሽን አሳይካለሁ ከዛ አንተ ድምጹን ታወጣለህ ማለት ነው እሺ ዲል ገብቷል እሺ የቆየ ትሬንድ ምን አይነት ድምጽ ነው ያወጣው እሺ አኛኛኛኛ አንተ ካፕሎች ግን እንዲህ ነው የሚደበሩት በቃ እንደዚህ ሁሉ ማለት እኮ እሱስ ፌሳ እንትን አይልም እንዴ ሰው ምን ነው የተከራይ ተመስላለሽ ምን አስጨንቆሽ ነው አይ ባባዬ አንተ ምን አለብህ እኔ እኮ ግብር አለብኝ የቤት ኪራይ አስቤዛ ወጪ እሱ ወጪ ነው እንደዚህ የሚያስተክዘኝ ማን ደግያለሽ እኔ እዚያ ካደኛ ነሽ እንደገና ልጅ መሆን አልችልም እና ምን ትለፈኛለህ እኔ ምን ላድርግ በቃ ጠርግቢ ምን አልበሽ ለማለት አበሽ ነው የሚለው ታውቃለህ አስተላልፍለት ስማ በቃ ጠርግባ እናሰ አርሰሃል በበለ ያራዳልች አረ ልጅ አንቺ እኔ እዚሁ ተመችቶኛል እኮ ነው ያለው እኛም እኮ አንቺ በዚህ እድሜሽ እያሰብሽ ያለሽውን ነገር በቃ ማሰብ ተሰሮን እኮ ነው ቀድመን ያደግነው እዚህ ጋር እኔ ራሴን ወደ ኋላ ቢመልሱኝ እዛው ነው መቀረው በግድ አላድግም በቃ እምቢ ነው ማለት ፒኦቪ ኢፍ ኢንትሮቨርትስ ዌር ኦነስት ወይ ቤዛ ምን ነው ዝም አልሻት ጮችም እንዴ አልተመቸሽኝም ከሰው ጋር ማውራት ብዙ አይመቸኝም በቃ ቤዚ በኋላ ደውልሻለሁ እሺ ደውይልኝ ግን አላነሳውም እኔ ምልሽ ለምን አንድ ቀን ሻይ ቡና አንልም አልችልም ለምን ስለማልፈልግ ሄሎ ቤዝ ብታይ ነገ የሆነ ጉዳይ ገጥሞኝ መገናኘት አንችልም ልልሽ እኮ ቤዛ እንዴ ቤዛ ሄሎ ተመስገን ጌታዬ እኔ እኮ መገናኘት አልፈለኩም ነበር ገላገልሽኝ ቤዝ ትናንትና ሰፈር ውስጥ አይቺሽ እኮ ሰላም ስልሽ ዝም አልሽኝ አላየሽኝም ነበር መሰለኝ አይ አይቺሻለሁ እኮ ባላያ አልፌሽ ነው ሰው ሰላም ማለት አልወድም ብታይ ቤዝ እስቲ ዛሬ ወተን ለምን ዘና አንልም አይ ቤት መሆን እመርጣለሁ ኦ ኦኬ አንቺ ግን ለምን አትወጪ እስካሁን ቤት
ኧረ በእናትሽ ብታወሪ ልኩሽ እንዴ? ግን አሁን አንተ ይሄ ነገር ጤናማ ነው ትላለህ? እንዴት ሰዎች እንደዚህ ሌላ ሰዎችን አቮይድ በማድረግ ውስጥ ኮምፎርት ሊያገኙ ይችላሉ? እስቲ ኮሜንት ላይ ኢንትሮቨርቶች ካላችሁ ጻፉልኝ ፕሊስ። ምንድነው ሳቲስፋክሽኑ ከዚህ የምታገኙት? ምንድነው እንዴ? ለምንድነው ያዘች? በሻርፕ ያዘች እንዳሮጥ ነው? ወተት አለቀ ብሎ ሲሮጥ አብሮ ይዞሽ እንዲሮጥ ነው ወይስ እሱ ነው አሳሪው ልጅቷ እንዳታመልጠው? እኔ አንዳንዴ እኮ የምግብ እጥረት አየው በስነ ስርዓት ነገሮችን እንዳልረዳ ያደርገኛል። ቦስዬ ሻመት ቦስ ስልኝ ጥቁር እንግዳ ነው ዛሬ ይዤ የመጣሁት። ቦስ ስልኝ ዛሬ ደግሞ ከነጉችላስ ይመጣል እንዴ? ቦስዬ ሰራተኛ ፈልጋለሁ አይደል? ምን ያው ከኛ ቤተሰብ ከሚወጣ ብዬ እኮ አሪፍ ይዤ እንደመጣሁ ለማደሪያ ቃንሻት በቂኛ። ኧረ እንደሱ አትበል ቦስዬ፣ በጣም ጨዋና አሪፍ ልጅ ነው ይዤ የመጣሁት። ምን ትሰራልኛለህ እንዴ? ቦስዬ ምንም ማሰራልህ ነገር አለ? እሷ ልጅ ማለት ቤት መብራት አያስፈልገውም፣ ብርሃን ናት እኮ። ከአንቺ እሷ ትሻላለች። ቤስ ብድር አትጠይቀኝ። እንደውም አንቺን አባረሬ እሷ ተቃጠራለች። ለሲስተሩ ሲያዳለ ሰሙ አንቺ ተበረሽ። አይ አንቺ ደግሞ ስራሽን ጀምሪ። ወይኔ ውጪ ሰምዋን አባረራት። ስራ ጀምሪ አደራ። እንደናትሽ እንዳታደርቂ። ውይ ፈጣሪ ያሳድግሽ። ደግሞ ይመርቃታል እንጂ እናቱን አባሮ ሲስተሩን ቀጠረ። ለማዳም የሀገራችን ምግብ ሰርቻ ቀመስኳት። ሞያ አለች። ሽኩረን አልኳት። አኮራዋችሁ የሀገሬ ልጆች። ጎበዝ ሞያ አለች። ሽኩረን። ሞያ ምንድነው? አሁን ድረስ ሞያ እያለች ነው። ሞያ ምንድነው? ኮሜንት ላይ ጻፉልኝ። አኮራዋችሁ የሀገሬ ልጆች። ልጇን እየጠራች ነው አሁን። ልታቀምስ አብረው ሊበሉ መሰለኝ። ሞያ ኢትዮጵያውያን እኮ በሞያ እንታም ምስር ወጥ። ኦኬ ሞያ ማለት ነው። አንዴ እንደቀመሰችው ሞያ አለች። ምስር ወጥ ነው። አየሽ ምስር ስለሆነ እኮ ነው። ይሄን ሽሮ ብታቀምሻት ውይ ይሄን ነው የምትበሉት? እንኳን መጣሽ ወደዚህ ነበር የምትልሽ። አስበሽዋል? ደግሞ ክትፎ ደግሞ ብታቀምሻት ትበራለች ነው የምልሽ ሴትዮዋ። በቃ ጥፍጥን ነው። ኧረ ቡራ አሁንም ሽሮ ልሰራ ነው? አዎ ምን ነው? ኧረ ቡራ ይደብራል። ከእሑድ እስከ እሑድ ሽሮ። አንተ ቆይ ሌላ ምግብ አታውቅም? አመቱን ሙሉ ሽሮ። ኧረ ከሰው ተራ እየወጣ እንደ ሀገር እኮ ነው ያማል እንዴ? እንደ ህዝብ እኮ ነው። እኔ ብቻ መስዬ ነው? ሁሉም ሰው ነው ሽሮ የሚበሉ። ሁላችንም ሽሮ ባንፈልግም ህዝቡ በቤቱ ደህና ምግብ ነው የሚበለው። ተሳስተሃል። አይበለም። ተሳስተሃል። ኧረ ቡራ እንዳይደብር ብዬ ነው። እንዲህ እኮ ነፋም። ኮመንት ላይ ግቡና ዛሬ የበላችሁትን ምግብ ጻፉ። ይጻፉ። ታስፈራራለን። ጻፉ እስቲ ምንድነው ዛሬ የበላችሁት? ጻፉ አዋርዱት። ዛሬ የበላችሁት ምንድነው? ኮሜንት ላይ። እኔ ከሽሮ አልወጣም። ሽሮን አልወዳትም ግን ከሽሮ አልወጣም። እኔ ሽሮን የበላሁት። እናንተም እንደበላችሁ ኮሜንት ላይ ጻፉ። አባት ኤሌክትሪክ ነህ እንዴ? ለምን ያዝከኝ? ነዘርከው? ምን ሪዝ ያረክሽው ነው? አንቺ አምሻል። ወይኔ የዛሬው ሙቀት ደግሞ ይለያል። እንዴት? ሁለት ፀሐይ ስለወጣ። አንቺ ጤነኛ አይደለሽም እንዴ? ይቅርታ ሰው አለ እንዴ? አዎ ምን ነው? ሶሪ መልአክ አላልኩም። ኧረ ሪዝ ኧረ በረሩ። በእናትሽ አንቺ ልጅ ይልኝ። አባት እንቅልፍ ነህ እንዴ? ኧረ አይደለሁም። አንተን ሳስብ እኮ እረፍቴን አገኛለሁ። እቺ አማታ ኖር ነህ እንዴ? አይደለሁም። ህይወቴን እኮ አጣፈጥከው። ዋው that is just አባት ይቅርታ ስላስቆምኩ። ግን ሁሌ እንደዚህ ነህ እንዴ? እንዴት እንደዚህ ዘናጭ? ይሄ ቢያንስ ይሄ በጣም ጸዴ ነው። አሁን በዚህ ትማልዳለህ ካለች በኋላ ምንድነው እንደዚህ የምትላቸው ነገሮች እንዳይ በጣም ዘስቲ። ከቤታችሁ ወንድ ልጅ ሲመጣ እህትህ እማዬ ልወጣ ነው በቃ። ቆየት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው። ቻው በቃ። ሰላም ለዚህ ቤት። ሰላም። ወይ ጋሻ እየለበት ስንት ጊዜያችን ተገናኘን። ሲቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ጋሻ እየለ ሰላም። ወይ የኔ ልጅ አንተ አንድ ፍሬ ልጅ ነበር እኮ። አዎ። እንዴት ነህ? ደህና። ጎሽ ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ ነኝ። ሲስተር መውጣቷን ተወችው። ባለቤትስ እንዴት ነች? ሲስተር መውጣቱን ተወችው። ሚጣ ሜድበታል እንጂ ያልሽ አልነበር? አይ ትቼዋለሁ በቃ አልሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ እንደውም የሰሙን ከአየለ ጋር ልታዛምድሽ ነው ማዘርየው። ኧረ ላሽ እዚህ ሁለቱም በረሩ። እኔም ደህና ነኝ። እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ።
አረ እንዴ ምን ያስጠልቁ ውጭ ወተና ሚጣ ማየ የተራች ነው አላልጠራኋትም። እኔ የምልሽ ግን ሚጣ ትተዋወቃላችሁ አይደል? ከሱ ጋር? አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም። አዎ አየህ አይደል? ወይ በስርዓት እንደ ቤተሰብ አንሰበሰብ እንዲህ የሆነ እኮ ነው ከወንድሙ ጋር የሚጋባው። እውነት ነው። ምን ወንድሜ ነው እንዴ? አይ አይደለም፣ የአጎትሽ ልጅ ነው። ምን? ወይኔ አጎትሽ ነው። ስንት ተመኛለን እንደሚጣ ስነ ስርዓት ትንሽ አንተ ደግሞ እንደሷ አትይኝ። አንቺ ወዴት ነው የምትሄጂው? ጓደኞቼ ጋር ነው። እንኳን በደህና ጊዜ አዳንካት። ሌላ ፈርዘር ዳሜጅ ከመፈጠሩ በፊት ዋው አጎቷ ልጅ ጋር የተጠቃቀሰችው። እኔ ግን የሚገርመኝ የዝራ እስቲ ኮፍያ አውልቅ፣ ፀጉርህን እኮ አይተነው አናውቅም። በየምን በዚህ እድሜህ መልጠህ ነው? የመንጃ ፍቃድ ክላስ እስቲ ፍሪ ሲሆን አፍኝ በደንብ አፍኝ። እፍን አንደኛ ማርሻስ ቤት ፍሬኑን ወረድ። አሁን እስካሁን የእጅ ፍሬን አልወረደችም። ቀስ በለሽ ወደፊት ይች ፍሬን አትይዝም ነበር። ቀስ ብለሽ ወረጂ። አሁን ከነዚህ ጋር ነው የምንግባባው። ወርዳ ረተች ምን እንትን ትላለህ? መኪናውን ቀይርና መቀመጫህን ፈጥነህ ሂደህ ግጫት። ደንጋርክ እነዚህ የሚዋደዱ ባልና ሚስቶች ልጅ ማለት ነው። እኩል ቴክስት ብልልክልክ ለማን ነው ቀድመህ የምትመልሰው? የሆነች ልጅ ለአንተ ለእሷ ነው እንዴ? ለአንቺ ነው ሲጀምር ሌላ ሴት የምታደርግልክ ልጅ አለች ማለት ነው። የሳይኮ ጥያቄ ሌላ የምታደርግልህ ሴት አለች ማለት ነው። የለችም። አንቺ ጠይቀሽው ነው ብንልክልህ። አይ በጣም በኮንፊደንስ እኮ ነው ያወራኸው። አይ እንዴ ምን ጥያቄ ያለው ለአንቺ? ስለዚህ ምንም ጥያቄ የለውም። ሌላ ሴት አለች ለአንተ ቴክስት የምታደርግልህ ማለት ነው። እኔ ማላውቃት ነገር ይኖራል። ሌላ ሴት አለ ቴክስት የሚያደርግልህ እንዴ? ስራ ቢያርሰው ነው የሆነ ሰው ቴክስት ቢያደርግልህ ምን ጭራሽ አንተ አበላሽ እንዴ? ሌላ ሴት ጭራሽ ደስ እያለክ ነው። ማንንም ጭራሽ ቴክስት ገና ሳይገባልህ እንዲህ ደስ ያለህማ ቴክስት ሲገባልህ በጣም ደስ ብሎ ቅድሚያ ያለ እሷ ነው የምትመልስልህ እንዴ? ራስሽ ኤግዛምፕል እኮ ነው የጠየቅሽው። ቢገባልህ ላኪለት ሌላ ሴት ነው እናቴ ቴክስት ብትልክስ ሌላ ሴት አክስቴ ብትረክስ የስንት ወር ናት? የስንት ወር እርጉዝ ናት? ምናልባት እርግዝናው ሊሆን ይችላል እንዲህ ነገር ያስራባት። ዳኒሽ አንድ ሁለትን በላ። የምን አንድ ሁለት ነው? 1 12 አይሻልም? ስማ አመቱን ሙሉ 1 2 እንበል 1 2 እንበል ትላለህ። ስማ ከሰውዬው ጋር ሼር ናችሁ እንዴ? እኔ ምን አድርግ ነው የምትለኝ? ስማ እኔ ጨጓራ ቲማቲም አረኮ እኮ ተንበጎበገ እኮ ጨጓራ ጭስ በጭስ ሆነ እኮ። እኔ ያንተ ጓደኝነት በአፍንጫዬ ለምን አይወጣም? በአንድ አመት ውስጥ እኮ ኢየሱስን የህይወትን ብፌ እኮ ነው ያሳየከኝ። እኔ እናንተ ያላጨስነው ነገር እኮ ነዳጅ እኮ ነው ያላጨስነው። ምን አድርግ ነው የምትለኝ እኮ? እኔ ደከመኝ እኮ። ስማ ለአንተ ስለኔ ማገገሚያ ልግባ እንደ ልጆቼን ትቼ ስማ ኢየሱስ ዕቃ መሸጫ መደብር እኮ እንደኔና እንዳንተ እኮ ሱስ አልተጠቀሙም እኮ። ኢየሱስ መናሪያ አረከኝ እኮ ወንድሜ። ምን አድርግ ነው የምትለኝ? በቃኝ በቃ። ከዚህ በኋላ ምንም አይነት ሱስ ጨጓራ አይችልም። እንደ መሬት መንሸራተት እኮ ነው ጨጓራ የተንሸራተተው። ያንተ ጨጓራ ድንጋይ ነው እንዴ? አንቺ ቆይ ቃል አጣሁልህ። ቪዲዮውን እኮ ማለት ነው የመጀመሪያውን ወሬ አውርተህ ብጨርሰው ራሱ በጣም ያስቃል ነው የምልህ። ከዛ በኋላ ያወራኸው ሲጀምር የመጀመሪያውን ቀልድ እያሰብኩኝ እየሳኩኝ ማለት ነው ቀልደህ ጨረስክ። ከሰውየው ጋር ሼር አላችሁ። በጣም ነው የሚያስቀው አንተ። የዚህ ልጅ ቀልድ ማስተርፒስ፣ የእውነት ማስተርፒስ ነው የምልህ። የ9 ዓመት ጓደኛዬ ከሩቅ ሀገር እኔ ጋር ለማረፍ እየመጣች ነውና ካሁን በፊት ስትመጣ ያቺኛዋ ጠባቧ ቤት የነበረው ከየት ሀገር? ልክ አሁን ልመጣ ነው አንቺ ጋር ነው መሆነው ስትለኝ እንዴት ደስ እንዳለኝ ልነግራቸው አልችልም። ለእግዚአብሔር ሁልጊዜ የምነግረው ነገር ቢኖር ቤቴ ሰፊ ሆኖ ሁልጊዜ የእንግዳ ቤት ቢሆንልኝ። ከየት ነው የምትመጣው? ዲያስፖራዋን ንገሩኝ። አንቺ ደግሞ ዶሮ ወጥ ምናምን ስሪላት፣ ሽሮ የሚባል ነገር እንዳሰሪ እመኝ ነበርና እግዚአብሔር ይመስገን። አሁን ደግሞ በጣም የምወዳት የቅርብ የሆነችው ጓደኛዬ ቤት ከቀየርኩኝ በኋላ ልመጣ ነው ስትለኝ በጣም ነው ደስ ያለኝ። በሰፊው ጎበዝ። ደግሞ ቆንጆ ዶሮም እየሰራ ግርማ ሞገስ ማን ነው? ዶሮአችን ግርማ ሞገስ የሆነ ዶሮ ነው። በቃ አሁን ክትፎ ሳይድ ላይ ጥብስ ምናምን ስጋ ነክ ነገር ነው። ሽሮ 7 ዓመት በኋላ ስንገናኝ እኛ ከበላ ነው ይበቃል። ዲያስፖራም ሽሮ አብልተን አንቺ አይሆንም መጣችውና ግን ብዙም ጊዜ ሳናሳልፍ ቶሎ ነበር የተመለሰችው። አሁን ድጋሚ ልመጣ ነው ስትለኝ በጣም
በጉጉት ነው እየጠበቅኳት ያለሁት። ከኮዚ ኬንድል ደግሞ ለቤት የሚሆን አንዳንድ ጌጦችን ተልኮልኛል። በጣም ነው ቤትሽ የሚያምረው። የቤት ማስዋቢያ ቤትሽ በጣም ነው የሚያምረው ነው የምልሽ። አንዱ ደግሞ የእጣን ማጨሻም አለው። በጣም ነው የሚያምሩት። የቲክቶክ አካውንታቸው እንዴት ነው ግን አሁን አንቺ እንዴት ነው እንደዚህ ሲንግል ነሽ ወይ? ጓደኛዬ ደግሞ ወይም አሁን እዚህ ቤት ውስጥ አሁን ባልየው ቀጥታ ሻንጣውን ይዞ መግባት እኮ ነው። ምን ይጎላል? ሲንግልነቷ ያጠራጥራል አይደል? እንዴና ሲንግል ናት ጃምቦ ናት መታወቅ አለበት። የእሷን ሂሳብ ነው የሚከፍለው። እሺ የክትፎ ሂሳብ ልከፍል ነው ጎበዝ። ሂሳብሽ ተከፍሎልሻል። ማን ነው እሱ የከፈለው? እሱ ነው የከፈለው። አንተ ነህ የከፈልከው? አዎ እኔ ነኝ የከፈልከው። ለምንድን ነው የከፈልከው? ስለተመቸሽ። ስንት ነው የከፈልከው? ኧረ ብዙ አይደለም 2000 ብር። 2000 ብር? አዎ ብቻ አውጥታ ልትሰጥህ ነው? ይሄ 3000 ብር ነው ያዘው። ለምን? መታወቂያ ምክንያቱም ሊሆን ይችላል። ለምን? አሁን ምንድነው? እሺ ከዚህ ምንድነው ማሪ የተፈለገው ነገር? ቆይ ለምንድነው ከሩድ አንግል ብቻ የምታዩት? ለአንድ ሰው ሌላ ሰው ሲከፍል ሂሳብ አሚን መተዋወቅ ኃጢአት ነው? አይ መተዋወቅ አመሰግናለሁ ምናምን ቢባል አመሰግናለሁ ብላ እኮ መሄድ ትችል ነበር። 3000 ብር ምናምን አቅም ያጣው መሰለህ እንዴ ምናምን ብላ ይሆን? አይ ከኔጌቲቭ አንግል ነው ያየችው ልጅቷ። እኔ አሁን እንደዚህ ከፍዬላት የሆነች ልጅ 3000 ብር ወይም መጥፉን አርጋ ብትመልስልኝ አንቺ በጣም ደግነትሽ ብዬ ካፌ ስትገባ እየተከተልኩኝ እየሄድኩ ነበር መከፍልላት። በቃ ጥፍጥፉና መታቀበልህ ላንተ ሴቶች ተስማምተው የሚጠሉት ነገር በህይወታቸው ሴቶች ተስማምተው የሚጠሉት አንድና አንድ ነገር ብቻ አለ። አንድ ነገር ተስማምተው ይጠሉታል። በቃ እሱ ነገር ተስማምተው በቃ ሁሉም አሜን እሺ ብለው ተስማምተው የሚጠሉት አንድ ነገር አለ። ካስክ ይስማስክ ተስማምተው የሚጠሉት ለዚህ ሐሳብ ሴቶች ብቻ ኮሜንት ላይ ጻፉልኝ። እውነት ነው ወይ? ካስክ ነው ወይ? በጣም የምጠሉት ነገር ተስማምታችሁ እውነት ከሆነ እውነት ብላችሁ ጻፉ ኮሜንት ላይ። ምን ኤሌክትሪክ ለብላላሽ ሪዝ አይ ቲክቶክ በቃ ለህፃን ለታዳጊ ህፃናቶች ራሱ ያስተጋባችሁትን ነገር እያያችሁ ነው አይደለ? ማስተርስህን በ3.9 ምናምን ስትመረቅ እዚሁ ወጥተህ ጉራጌኛህን ታስነካዋላ ነው በየ አንተ ለከ ማስተርስ አይደለም ፒኤችዲ ነው። እውቀት ያለው ሰው ደግሞ እንዲህ ሲፍታታ ነው ደስ የሚለው። እኔ እውቀት ያላቸው ሰው ለምን እንደሚኮሳተሩ ራሱ አላውቅም። አንዳንዴ እውቀቱ ስለበዛባቸው ይመስለኛል። ግን እንዲህ እስቲ ፍትት በሉ ደስ ይላል እኮ። በእናንተ ደግሞ ሲሆን ያምራል። እኛ ስንጨፍር ነው ምን ጥቅም? እውቀት የለን ዝም ብለን መጨፈራችን ጥቅም የለውም። ገባ? እናንተ ግን ፒኤችዲ ሰርታችሁም ነው በቃ ስማርት ሰው ሲጨፍር በቃ ደስ ይላል። ወይ ቤዚዬ ሰላም ነው ማማ? እስካሁን አልተመረቅሽም እንዴ? አይ የአሁኑ ሳምንት እኮ ተመራቂ ነኝ ነው። እሺ ይሁን። እሺ ምንድነው? ወይ ቤዚዬ ተመረቅሽ? አዎ። ታዲያ መቼ ነው ስራ የምትይዥው? ገና አሁን እኮ ነው የተመረኩት ማማ። ቢሆንስ ቤት መቀመጥ ጥሩ አይደለም። የዘመኑ ልጅ ቶሎ ነው ስራ የሚይዘው። አንቺ ተፍ ብለሽ ሶሳይቲ ይሄ ነው እንደዛ ነው። ወይ ቤዚዬ ስራ ገባሽ እንዴ? አዎ ማማ። አግቡኝ። ታዲያ መቼ ነው እንደ ኩዮችሽ የራስሽ ቤት ሚኖርሽ? ቤት እንግዲህ እግዚአብሔር ሲፈቅድ ገዛለሁ። ቤት ቶሎ ብለሽ ቤትሽን ግዢ። እንደዛ ነው የሚሻል። በይሽ ቻውሽ አግቢ ውለጂ። ተመስገን ትመጣለች። ቤት ገዛው እንዴ? ቤዚዬ ቤት ገዛሽ? በሩን ዝጊባት። ምንድነው ቤቱ ባዶ የሆነው? ሶፋ የለው፣ ጠረጴዛ የለው፣ አልጋ የለው። እንዴ የቤት ዕቃ አታሟጊም እንዴ? እንደውም ያንቺ ቤት ግዢ እኮ ነው ያሉ። ቀጥታ ሁሉም ወጣት በቃ ፌስ የሚያደርገው ነገር በተለይ በሴት ይብሳል መሰለኝ። ተመረቅሽ አትመረቂም እንዴ? ትመረቃለህ አይደለ? እንዴት ነው አሁን? በይ ቶሎ መሰብሰብ ነው። አግቢ እንጂ የሰርግሽ ቀን ደግሞ ይመጡና ለክርስትና ምን አገባ። እኔ እዛው ሰዓት እንዲህ ባቀብላቸው ስሜቴ ነው የምልህ። ሰው በፈለገው ሰዓት ያግባ፣ ሰው በፈለገው ሰዓት ይውለድ። ለምንድን ነው እንደዚህ መከራ የምትሆኑ? ሰው ላይ እንደዚህ እጢ መሆን ተገቢ ነው ወይ? የራሳችሁን ላይፍ ኑሩ። በቃ አርጅተው የእናንተ ህይወት ነው የሚያሳስባቸው። በቃ የራሳችሁ ደም ግፊት፣ ኮሌስትሮል ለምን አያሳስባችሁ? ስራ እንኳን ቢጠፋ ባልታገቢያለሽ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ስራ እንኳን ቢጠፋ ባልታገቢያለሽ። ወይኔ በጊታር ሽታትነተሽ አንዳንድ ሌክቸሮች መጎናተል ተርፈሽ ሱስም ጨብሲም ሳትለምጂ ሁሉን ተቋቁመሽ ማዘር ኩሩ
ዛሬ ተመረቀች ጀከስም ስለሆን ስራ ታገኛለች ነች እንደ ወንድ ልጅ ትንከራተታለች ቸከስ ናት እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ ሴት እኮ ስትሆን ኦፕሽን ይሄ ነው በቃ ገባ ቺክ መሆን ባይዘዌ ቺክ ሆነ ተመረክ ማለት በጣም ብዙ አድቫንቴጅ ይዘህ ነው በቃ ወንድ ልጅ ስራና ስራ ነው በቃ የሚያስበው በተማረበት ስራ ካጣ አልተማረበት ይፈልጋል ገባ እሱም ካጣ ድድ ያሰጣል ምን አማራጭ አለው ሴት ስትሆን በቃ መልክሽን እየተንከባከብሽው ትመረቂያለሽ ስራ ምናምን ሞክረሽ ቺክ ስለሆንሽ አድቫንቴጅ አለሽ ትቀጠሪያለሽ እሱም ቢጠፋ ሀብታም ባልታገቢያለሽ በቃ ይሄ ነው ላይፉ እኔ ውሸት ከሆነ ውሸት ነው በሉኝ ኮሜንት ይሄ እውነት እንደሆነ ነው ማቀው እንዴ እናቱ ምን ሆነሽ ነው? እያየሽ አትሄጂም እንዴ? ራስ እያየሽ አትሄጂም እንዴ? አይንሽ የማይሰራም እንዴ? ምን ሆነሽ ነው እናቱ? ና ላሳይ። ምን ልትሆኚ ነው? አታይማ ወይኔ ስታሳዝን እንዴ ምንድነው? አታይም በቃ ተዋት እንዴ አታይም ዝም ብላ መነጽሩን ለሙድ ነው ያደረገችው በጣም ትልቁ ታለንቴ ሰው መተው ነው በጣም ትልቁ ታለንቴ ሰው መተው ነው እንደማፈልጉኝ አክት አረጋችሁ እተዋችኋለሁ ጓደኛ ናችሁ እተዋችኋለሁ ዘመድ ናችሁ እተዋችኋለሁ ጎበዝ እዚህ ምድር ላይ ማንም ሰላሜን የሚነካ ከሆነ የሚያስጨንቀኝ የሚረብሸኝ ሰው ከሆነ እተዋችኋለሁ በጣም አንቺ ታለንትድ ነሽ ታለንትድ እኛ ይሄ ጣፍቶን እኮ ሲጀምር የሰው ልጅ ትቶ በራስ ደስተኛ መሆን ከሚችል ሰው በላይ በጣም እድለኛ ሰው የለም በዚች ምድር ላይ እናንተ ራሱ አቅማችሁ የሚፈቅድ ከሆነ የሚጎዳችሁን ነገር ተውሽ በቃ በመተው ውስጥ ምንም ሉዝ የምታደርጉት ነገር ከሌለ ተውና ጤናችሁን ጥብቅ ለወት የሚጠቅም ነገር ልንገርህ እሺ እሱም ብሎን ተውና እኔ ጠበቅ አድርገኝ አረ ሪዝ አረ ደስ አለው እንደዚህ ፈታ የምታደርግ ሚስት ስትኖርህ ግን እኔት ላኪ ወንድ እንደሆን ካንተ አሁን ሲጀምር ከሚስት ጋር ለብቻ ተቀመጠ ምን ብሎን አስፈታ አንተ ራሱ ይሄኔ ቲቪው አልበራ ብሎት የብራዚልን ጌም ላይ አዳፕተሩ አልሰራ ብሎት እሱን እያጠበቀ ነው ገባ አሸንፋለች ወንድሜ አትችልም ብለው ከኋላ ያወሩብሃል ብዙ ነገር እየሞከርክ አልሳካ ብለዋል ግን ምናቸውም ቢሆንስ የምር ደደብ ብትሆንስ አረ የቲክቶክ ሞቲቬሽን አረ የማን ያዟል ትውልድ አረብሶበታል እኔ ሰሞኑን በቃ በርጣሚዮስ ሁሉም ቲክቶከር ማለት እኔ ብቻ ነኝ ሞቲቬት እያደረኩ ያለው ነው ማለት አንቺን ደግሞ ሞቲቬት አናር እውነተኛውን ነገር ስንነግርሽ ታጣውቂው ሰይከሻል በቃ እግርሽ ላይ ሻርፓው ምን ያደርጋል እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው ምንም አይነት ግንኙነት የለኝም እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን እናም ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም ውስጥ እኮ ማን ነገር ሲያደርጉ ተይዟልና የሚባል ነገር ለኮላቦሬት ነው ለህዝብ አይታ ይፋ እንዲሆን በደንብ ህዝብ ጋር በደንብ እንዲዳረስ ነው እንጂ ኮላቦሬት አልጋ ቤት አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ እውነተኛ እንትን የለውም ከፈለክ ኮላቦሬት እናድርግ መኝታ ከፈለክ ክላስ ገብተህ እንደዛ ይቻላል ይሻላል አው ለቪዲዮ ነው እንጂ እኮ ምን እኮ እንትን የለውም እንጂ ለቪዲዮ ነው ስለዚህ ገብተን እንትን ኮላቦሬት ማናት ልጅቷ ለቪዲዮ ነው ማናት ይቺ ኮላቦሬት እንዴ አየማ አልጋ ቤት ምን አይነት ኮላቦሬት ነው የሚደረገው ይሄ የእርግዝና ትምህርት ለማስጠት ነው እንዴት ነው የሚረገዘው የሚለው ለማሽሮፍ ነው እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ እሺ ቀኑ ያንቺ ነው ራስሽ አበላሽ ጭር ባለ ስፍራ በሉ ቶሎ ብላችሁ ይሄን ቪዲዮ ለነሱ ሼር አድርጉላቸው ነው መለያራዳ ልጅ ራሳችሁ ይሄን ቪዲዮ በፈቃደኝነት ክሊክ በማድረግ ቀናቸውን ያበላሹ እንዴት ዋላችሁ ተማሪዎች ደህና ነን ዛሬ እንግዲህ የምንማረው ምንድነው አንድ የአማርኛ ቃል እነግራችኋለሁ የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው እሺ በእምነቴ በሚ ውሻ ምንድነው ዶግ ጎበዝ የኔ እናት ጎበዝ ዶግ ዮናስ ጥንብርኩስ ምንድነው ጥንብርኩስ እርሶ ራሱ አያውቁትም ቲቸር እርሶ ራሱ አያውቁትም ይላል እዚህ ስለፈለፍ ምኑ ለአንተ አይደለ ንሆለን ደምዬ መጽሐፍ ምንድነው በእንግሊዘኛ መጽሐፍ በይ ጨርስለት ቡክ እሷ እንድትመልስ ምን ይፈልጋል ተማሪ እንዴ ነው ዮናስ ህብለ ሰረሰራዊ ህላዌ ምንድነው ምን ማለት አረ ቲቸር ለሷ ቀላል ነው እንዴት ማስተማር እንዳለብኝ ልትነግረኝ ትፈልጋለህ ሊሰብርህ ነው ለማንኛውም
162 ሚሊዮን ማርክ ቀንሼብህ ወላጅ ማያትህ ነው የምፈልገው። ሞቷል እኮ ቢሆን ይዛቸውና በሚዬ አይ ትምህርት ቤት በቃ ሴት ስለሆንሽ ብቻ አድቫንቴጅ ይሰጥሻል፣ ወንድ ስለሆንክ ብቻ ደግሞ አስተማሪ ይጠላል። ወንድ ስለሆንክ ብቻ ነው ማለት በጣም እኮ ነው የሚያሳዝነኝ እውነት። ወይኔ ያለ መታወቅ ወይኔ ማን ነው አልኩኝ ሰራው ማን ነው አልኩኝ ምንድነው ሰላም ታሰሩትን አልገሰሩት እሱን የሰራው እናቴ ትምት ነው ያለው ራሱ አይደለም ወንድሜ። ቆይ ምን ሆነ? በመጀመሪያው ዙር ነው የተሰባበረው። ማን ነው የሰራው? እኔ ችሎታል እናቴ እኔ ማስመሰል ማሳየኛው ነው አይደለም። እኛ ይኸውልህ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው እንጨት ቤት የገባ ነው። በአንደኛው ዙር እንዲሰበር አርጋችሁ ለምንድን ነው የሸጣችሁለት? ሁለተኛው ዙር ላይ የተሰበረ አልጋ ላይ እምቢ ብለው እኮ ነው። ሄሎ አንበሳው ለመንቀሳቀስ ቀኞች ቦጆ ይላል። ሰላም ጋር አንቺ ነሽ እንደ ጅጋውን ጭነት ተጫንሽው? ምን ያረጋል? ከሞያሌ ቢሆን የጫንኩት ምን ያረጋል? አንድ ብር የለ ወንድሜ፣ ነፃ ነው እኮ የምንነዳው። ኧረ አይዞሽ አብሽር አባቴ። አሁን እሺ ገመዷንም ነካክቻታለሁ፣ ሸራዋንም ፏፏ አድርጊያታለሁ። ወየ በእኛ እስኪ ስማ፣ እኔ እዛ ማለት ነው ጥይት እንዲህ እየሸወርኩ እመጣለሁ። አንተ ገመዷን ደባብቻለሁ፣ ሸራውን ፈትቻለሁ ምናምን የምትለው ምንድን ነው? ስማ አንተ እናንተን እኮ ነው መሸወድ ያቃተኝ። ስንት ጥይት ነው ሸውጄ የመጣሁት። ባባ ብሶት አለብሽ እንዴ? አባዬ ብሶት አለብህ ትላለህ እንዴ? ስማ ቂጤ ቆስሎ ቀልቤ ደርቆ ጭጓራ የተኩሶ ተግማምቶ እኮ 200 ብር ነው ወደ ቤት ይዤ የምገባው። ስራ መሰለህ እንዴ? አብሽራት በለኝ እባክህ። አይሳቅበትም ግን የሆነ አይ ሌላ ነገር ሳይሆን የሚከሰት ነገር ነው። አብሽር አሁን ስማ እኔ የምለው ቆይ ሹፌሮች ቆይ ስራ የለም እንደ ምድር ላይ? ቀልድ ነው ስራ ነው ያዙት። ቂጡ የጩቤ ቅርጽ እስኪሰራ በ200 ብር የሚነዳ ስራ ምንድነው? ቆይ ስማ አይኔ እስኪ ከዝም በ200 ብር ልንዳ። አረ ብራዘር ምን እሺ ነው ሹፌሮቼ፣ እውነተኛ ታሪካችሁ ነው። እኔ ቢያንስ እውነት የሚመስለኝ የነበረው ማለት ነው እንደዛ ከስንት ሽፍታ ጋር ተሸዋውደው ምናምን ወደ እቃቸውን አድርሰው ቢያንስ አሪፍ ክፍያ የሚከፈላቸው ነበር የሚመስለኝ። አሁን እንደዛ ለፍታችሁ ክፍያው አሪፍ አይደለም ነው የምትሉኝ? እውነት ኮሜንት ላይ ጻፉልኝ እስቲ ሹፌሮች ካላችሁ። ለምን አደርሽ ሐዋሳ ላይ በ200 ብር ብቻ ቁርስ፣ ምሳ፣ እራት በልቼ መዋል እችላለሁ? ትችላለህ እንዴ? እንኳን ሰው ራ ፓስታ በትኬት በ100 ቁርስ ቁቀር በሻይ። ስለዚህ እነዚህ ሶስት ሰዎች የሰጡኝን ሀሳብ በመጠቀም ሐዋሳ ላይ ቀኑ ሙሉ በ200 ብር ላይ ቁርስ ለመብላት አረብ ሰፈር ዳቦ 30 50 80 አቮካዶ በዳቦዬን በ80 ብር በልቼ የቀረኝን 100 ብር ይዤ ዛሬ ያመጡ በ80 ብር ስለሚመች መሳሳት እስኪደርስ ዞርልን። መሳሳት ደርሷል። ታቦር አካባቢ ነው ያለው። ድግስ በመፈለግ ነው መግባቸው። ዝም ብዬ ነው ግቢ ዘውብ ውሽ ያለበት ግቢ ተጠሩ። ለምን ትመጣለህ? ምንድነው እንዲህ ዝም ብሎ መቀዳ ድግስ ቤት በልቼ የቀረችኝን 100 ብር አድኜ አመስግኜ ጉዞዬን ወደ 203 ሰፈር ልጆች ጋር በስፖርቱ የራቴ 120 ብር ቀርቶኛል። በ120 ብሩ ምን ልጋብዛችሁ? ራትም ከነሱ ጋር ሰብሰብ ብለን ዲማቴው በልተን ምንድነው 200 ብርን ጨረሱ። ምንድነው የበላችሁት ምግብ? መጨረሻ ላይ የበላችሁት ምግብ ምንድነው? ስሙ ራሱ ጻፉልኝ እስቲ። ለማንኛውም ለዛሬ ያስፈላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።